ዊግልስዎርዝ አሰራሩ የተለየ ነበር። ለምሳሌም የአገሬው ሰዎች የመቀበል ስብሰባ በሚሉትና በመንፈስ ቅዱስ ሙላት በሚጸለይበት ጉባኤ መሃል የሚያደርገውን እንመልከት። በመጀመሪያ አንድ ነገር ያስጠነቅቃቸዋል። ስሙ ወገኖቼ፣ መንፈስ ቅዱስ በነፃ ተሰጥቶናል። የኛ ድርሻ በእምነት መቀበል ነው። አሁን እንዲመጣ አንለምንም በማለት ከዚያ ከ1 እስከ 5 ከቆጠረ በኋላ አማኞች በአዲስ ቋንቋ እንዲናገሩ ይጋብዛቸዋል። በዚህ ጊዜ ጉባኤው በመንፈስ ቅዱስ ኃይልና በልሳኖች ድምፅ ይናወጣል። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን በእግዚአብሔር መንግሥት ውስጥ እጅግ ታላቅ አሻራ ያሳረፈውን ታላቁን የእግዚአብሔር ባሪያ ስሚዝ ዊግልስዎርዝን እጅግ ውጤታማና ዘመን ተሻጋሪ ተጽዕኖ ፈጣሪ ለሆነው አገልግሎቱ የረዳውን ቁልፍ ምስጢር ይዘንላችሁ ቀርበናል። እርሶም ቪዲዮውን እስከ መጨረሻው በትኩረት ቢከታተሉ በያሉበት የአገልግሎት ዘርፍ እግዚአብሔር ደስ የሚሰኝበትንና ተጽዕኖ ፈጣሪ አገልግሎት እንዲኖረው የሚረዳዎትን ቁልፍ ምስጢር ለሕይወቶ የሚያስተውሉ ይሆናል። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። ዊግልስዎርዝ ከምንም ይልቅ እውነትን የሚወድ ሰው ነበር። የተገለጠለትን ይሰብካል፣ ነገር ግን አያጋንንም። በአገልግሎቱ የዳኑትንም ይሁን የተፈወሱትን ያለምንም ጭማሪ ሪፖርት ያደርጋል። የሚናገረው 100% እውነት ነው። የማያደርገውን ተስፋ ለሌሎች አያስጨብጥም፣ ያለውን ግን ይፈጽማል። በፕሪስተን እንግሊዝ በየዓመቱ የፋሲካ ሰሞን ታላቅ ጉባኤ ይካሄድ ነበር። ዊግልስዎርዝ ለማገልገል ከሚናፍቃቸው ጊዜዎች አንዱ ይሄ ነበር። በዚያ የሚሰብኩት ሁሉ ታዲያ ልዩ ነፃነት ይሰማቸው እንደነበር ይናገራሉ። እርሱም በቆመ ቁጥር ጉባኤው ይባረካል። የሕዝቡን ትኩረት ወደ ራሱ ለመሳብ አይሞክርምና በመንፈስ ሆኖ እንደሚያገለግል ሁሉ ይረዳዋል። ቤተ ክርስቲያን ከሐዋርያት ዘመን ወዲህ በምድር ላይ የምታደርገው ተጽዕኖ እየቀነሰ መጥቷል። ለዚህም ዋነኛው ምክንያት ምዕመኑ በተቀቡት ሥጋ ለባሾች ላይ ዓይኑን እየጣለ ቀቢውን መርሳቱ ነው። ስሚዝ ዊግልስዎርዝ ከሚለይባቸው ባህሪያቱ ዋነኛው ደግሞ ይህ እንደሆነ ሁሉ ይስማሙበታል። አገልግሎቱ በቆላስያስ መልእክት ምዕራፍ 1 ከቁጥር 17 እስከ 19 ባለው ላይ የተመሰረተ ነበር ማለት ይቻላል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። አገልግሎቱ በሥጋዊም ይሁን በመንፈሳዊ ነገሩ ተፈትኖ የወጣለት ነበርና ዕለት ዕለት ክርስቶስን ወደ መምሰል አሳድጎታል። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ ምዕራፍ 12 ከቁጥር 1 እስከ 2። እግዚአብሔር የሚወደውና ዊግልስዎርዝ የሚያከናውነው አገልግሎት ከዚሁ ጥቅስ ጋር የተቆራኘ ነው። በየዘመኑ የተነሱና ሕይወት አልባ የሆነ ግን በቃላት የተዋበ ወንጌል የሰበኩ ሰዎች እንኳ ሰዎችን መማረክ ችለዋል። በቅዱስ መንፈስ የሚመራ የእግዚአብሔር ልጅ እንዴት አብልጦ አይማርክ! ይህን ከፈጸሙ አገልጋዮች አንዱ ነው ዊግልስዎርዝ። የእርሱ ንግግር ከመንፈስ ቅዱስ እንጂ ከሰውየው አልነበረም። ማንም ሰው ሕይወትን እንዲያገኝ ልንተጋ ይገባል፣ ያለበለዚያ የምናገለግለው ተቃራኒውን ይሆናል የሚለው ዊግልስዎርዝ በዚያ ስፍራ ብዙዎችን ለክርስቶስ መንግሥት ማርኳል። ብዙዎች ልባቸውን እያፈሰሱ ንስሐ ገብተዋል። መንፈሳዊ ችግራቸውን እየተቃለለ ተጉዘዋል። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁ። ሮሜ ምዕራፍ 1 ቁጥር 11። የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 8። ጳውሎስ ስለ ማካፈል አገልግሎት
ለሮሜና ለተሰሎንቄ ቤተክርስቲያኖች ሲጽፍ የመስበክና የማገልገልን ነገር ቁልጭ አድርጎ ያሳያል። የሚያካፍል መጀመሪያ ለራሱ እንዲኖረው የግድ ነውና። እንዲሁ ዊግልስዎርዝ አሰራሩ የተለየ ነበር። ለምሳሌም የአገሬው ሰዎች የመቀበል ስብሰባ በሚሉትና ለመንፈስ ቅዱስ ሙላት በሚጸለይበት ጉባኤ መሃል የሚያደርገውን እንመልከት። በመጀመሪያ አንድ ነገር ያስጠነቅቃቸዋል። ስሙ ወገኖቼ፣ መንፈስ ቅዱስ በነፃ ተሰጥቶናል። የኛ ድርሻ በእምነት መቀበል ነው። አሁን እንዲመጣ አንለምንም በማለት ከዚያ ከ1 እስከ 5 ከቆጠረ በኋላ አማኞች በአዲስ ቋንቋ እንዲናገሩ ይጋብዛቸዋል። በዚህ ጊዜ ጉባኤው በመንፈስ ቅዱስ ኃይልና በልሳኖች ድምፅ ይናወጣል። ዊግልስዎርዝ ከሚታወቅበት አገልግሎቱ አንዱ የጋብቻ ችግሮችን መፍታት ነበር። ይህንን ያደርግ የነበረው እንደ እግዚአብሔር ሐሳብ ሲሆን መፍትሄውም ዘላቂነት ነበረው። ብዙ ለመፍረስ የቀረቡ ጋብቻዎች በእርሱ አገልግሎት አማካኝነት ተፈውሰዋል። ይህ ሁሉ ግን በእምነት የሆነ ተአምር እንጂ አቀራረቡ ከሌሎች የተሻለ ሆኖ አይደለም። እንዲያውም ሲናገር ቆጣ ቆጣ ማለቱና ኮስታራ ባሪው ሲገመገም እንኳን ሊያስታርቅ በሰላም ማሰናበቱ ያጠራጥራል። ሁለቱ ባለትዳሮች ሲመጡ በእርሱ ኃይለኛ አነጋገር መደነጋገራቸው ባይቀርም የኋላ ኋላ ግን ልባቸውን በፊቱ ማፍሰሳቸው ግልጽ ነበር። ይህኔ እንባው መንታ መንታ የሆነ የዊግልስዎርዝን ፊት ማጠብ ይጀምራል። ውስጡ በርህራሄ የተሞላ ነበርና። ጋብቻ ነክና ተመሳሳይ ማህበራዊ ችግሮችን ለመፍታት የዘመኑ ሰው ክርስቲያኑን ጭምር የስነ ልቦና ምክሮችን የሚመርጥ ሆኗል። የአዋቂዎች የመጨረሻው እርዳታም ይኸው ነው። ዊግልስዎርዝ ግን ሁለቱንም አስቀምጦ ጆሮውን ወደ እግዚአብሔር ይከፍታል። ሁሉም የሚወጡት በሰማያዊ አባት ችግሮቻቸው ተፈተው ነበር። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 2። ዊግልስዎርዝ በሕይወቱና አገልግሎቱ የተጠቀመበት መርህ ይህ ነው። ለጋብቻ አማካሪነቱ የተለየ ቴክኒክ አልነበረው። ቴክኒኩ ቢኖር እንኳ ያለ ፍቅር ሽባ እንደሚሆን የተረዳ ሰው ነበር። ከዚሁ ጥቅስ ወረድ ብሎ ፍቅር ይታገሳል ቸርነትንም ያደርጋል እንደሚል የዊግልስዎርዝ ፍቅር ማንኛውንም አስቸጋሪ ሁኔታ ለመፍታት የመጨረሻ ጥረት የሚያደርግ እንደነበር ለመረዳት አያዳግትም። ፍቅር የመጨረሻውን ተስፋ አስቆራጭ ጉዳይ እንኳ ነፍስ ሊዘራበት ይፍጨረጨራል። ዊግልስዎርዝን ለዚህና ለሌሎች አገልግሎቶች የረዳው ይህ ፍቅር ነው። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።